በአንድ ድንጋይ ሁለት ወፍ ማለቴ በአንድ ጊዜ ሁለት ሬሲፒዎችን እንሰራለን። በጣም ገራሚና ለማንኛውም ምግብ ማባያ መሆን የሚችል ያለ እንቁላል የተሰራ አቮካዶ ማዮኔዝ ሶስ እና ክረንቺ የተጠበሰ ድንች። ዋው! ሰላም ውድ ተመልካቾቼ፣ ዛሬ በጣም አሪፍ ነገር ይዤ መጥቻለሁ። የምንሰራው በጣም ቀላል ቤታችን ውስጥ የማይጠፋው በጣም ተወዳጁ ድንች ነው። ይህንን ድንች የምንሰራው በሳላድ መልክ ነው። ነገር ግን ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቀጥታ ድንቻችን ውሃ ውስጥ ወይም ደግሞ ድስታችን ውስጥ እንጨምረዋለን። አሁን መቀቀል ነው። በደንብ መብሰል የለበትም ውድ ተመልካቾች በምትቀቅሉበት ሰዓት፣ ምክንያቱም መልሰን ኦቨን ውስጥ ስለምናስገባው። ተመልካቾች አሁን ድንቻችን ደርሷል፣ እናወጣዋለን። ድንቻችን ይመስላል። ሳይፈርስ ነው ተመልካቾች ማውጣት ያለብን ድንቹ። አሁን በጣም አሪፍ አበሳሰል ላይ የበሰለው አብሰን እቃችን ላይ እናደርጋለን። ተመልካቾች አሁን ቅመማችንን ማለትም የድንቹን ቅመም እንቀምማለን። ምክንያቱም ድንቹን ቅመን ኦቭን ውስጥ ስለምናስገባው ተመልካቾች። በመጀመሪያ ቆንዶ በርበሬ መብዛት የለበትም ተመልካቾች፣ ስለሚገል ቆንዶ በርበሬ እንጨምራለን። ጨው እንጨምራለን። የተፈጨ ነጭ ሽንኩርት ዱቄት፣ የደቀቀ የሚጥሚጣ ቃሪያ፣ የተፈጨ የሮዝማሪኖ ዱቄት፣ ጦስኝ፣ ዘይት፣ እነዚህን ግብአቶች በአንድ ላይ እንቀላቅላለን። እንደምታዩት ሶስት ላይ ተመልካቾች በጣም ደስ የሚለው ሽታው ራሱ በጣም የሚገርመው። አሁን ተመልካቾች የቀቀልነው ድንች ላይ እንጨምረዋለን። በጣም ደስ የሚለው ተመልካቾች ከድንቹ ጋር ሲሆን ደግሞ የበለጠ በጣም ደስ የሚለው። ለዚህ በአንድ ላይ እንቀላቅለዋለን። የሚገርም ይህን ይመስላል ተመልካቾች። እንደምታዩት የመጋገሪያ ትሪ ወይም ደግሞ ውስጥ የምናስገባበት ትሪ ካዘጋጀን በኋላ ወረቀት ማድረግ ወይም አለማድረግ ትችላላችሁ ተመልካቾች። ከዛም ያዘጋጀነውን ድንች እላዩ ላይ እዚህ ካዘጋጀን በኋላ እያንዳንዱን ድንች እንጨፈልቀዋለን። በጣም መጨፍለቅ የለብንም። ምስሉ ላይ እንደምታዩት ጫን ጫን ማድረግ። ተመልካቾች አሁን እንደምታዩት ይሄን ይመስላል። በጣም የሚገርም ነው። ሽታውም አሪፍ ነው። ምክንያቱም እንደዚህ ያደረኩበት ምክንያት ማለትም የዳጥኩበት ምክንያት ቅመሞቹ ወደ ውስጥ ገብተው በደንብ አሪፍና ክሪስፒ እና ክረንቺ የሆነ ቴክስቸር እንዲኖረው ነው። በምንመገብበት ሰዓትም በጣም የሚጣፍጥና አሪፍ አይነት ይዘት ይኖረዋል። ተመልካቾች በጣም እንደምትወዱት እርግጠኛ ነኝ። ሞክሩት ውድ ተመልካቾቼ። በ160 ዲግሪ ሴልሺየስ ለ45 ደቂቃ እናስገባዋለን። ድንቻችንን ኦቨን ውስጥ ካስገባን በኋላ ሶሳችንን እንሰራለን። የምንሰራውን ሶስ አቮካዶ ማዮኔዝ ሶስ ነው። ከአሁን በፊት ይህንን አቮካዶ ማዮኔዝ ሶስ ሰርቼዋለሁ። ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ታገኙታላችሁ። ይህ አቮካዶ ማዮኔዝ ሶስ
በፊት ላይ ከነበሩት ግብአቶችም ጨምሬም ወይም ደግሞ ቀንሼ ሰርቼዋለሁ። በጣም ጣፋጭና ቆንጆ የሆነ የማዮኔዝ ሶስ ነው። ስሙን እናንተ ሌላ ልትሰጡት ትችላላችሁ። ነገር ግን በጣም አሪፍና ማዮኔዝ የሚል በጣም ጣፋጭ የሆነ የሶስ አይነት ነው ተመልካቾች። ግብአቶቹን ስናይ ተመልካቾች በመጀመሪያ የሚያስፈልገን ወይም ደግሞ ዋና ግብአት የሆነው አቮካዶ ያስፈልገናል። ሌላው ደግሞ ጨው፣ ነጭ ሽንኩርት፣ በንጽህና የተዘጋጀ ወይም ተልጦ የታጠበ ዝንጅብል፣ የድንብላል ቅጠል ወይም ደግሞ ኮሪያንደር ያስፈልገናል። ሎሚ እና የፐርስሊ ቅጠል፣ የወይራ ዘይት፣ መፍጫ ያስፈልጉናል ተመልካቾች። ይህንን አቮካዶ ማዮኔዝ ሶስ ለመስራት ማለት ነው አቮካዶአችንን እናዘጋጃለን ተመልካቾች። በመጀመሪያ እንደዚህ ከቆረጥነው በኋላ ፍሬውን እናወጣለን። ከዛ ስኩፕ እናደርገዋለን። ውድ ተመልካቾች እንደዚህ አቮካዶአችንን ካዘጋጀን በኋላ ቀጣይ የሚያስፈልገን ሙሉ ፐርስሊውን ቀንሰን እንጨምረዋለን ተመልካቾች። ኮሪያንደር ቅጠሉን እንጨምራለን። ነጭ ሽንኩርት፣ ዝንጅብል፣ ሎሚውን እንጨምቃለን ተመልካቾች። ጨው እንጨምራለን ተመልካቾች። እነዚህን ግብአቶች የጁስ ማሽን በማዘጋጀት እሱ ላይ እንጨምራለን። ውድ ተመልካቾች ግብአቶች በሙሉ የጁስ ማሽናችን እቃ እንጨምራለን። የወይራ ዘይቱን እንጨምራለን። ውድ ተመልካቾች ጁሳችንን ተመልካቾች ሶሳችን ይህን ይመስላል። በጣም የሚገርም ሶስ ነው። የሰራነው ሶስ እንገለብጠዋለን። ይህንን ይመስላል። በጣም የሚገርም ሶስ ነው። ስሙዝ ቴክስቸር አለ። ሽታው ሁላ በቂ ነው። በአንቲ ኦክሲዳንት የበለጸገ በጣም አሪፍና ጉድ የሚባል ቅባትን የያዘ በጣም አሪፍ የሆነ የማዮኔዝ ሶስ አሰራር ነው። ምክንያቱም ከእንቁላል ማዮኔዝ ይልቅ የዚህ ማዮኔዝ በጣም አሪፍና ለጤና በጣም አስፈላጊ የሆነ የማዮኔዝ አይነት ነው። ውድ ተመልካቾች በጣም ትወዱታላችሁ፣ ሞክሩት። የሚገርም የሶስ አይነት ነው። ቴክስቸሩንም ማየት ትችላላችሁ። በጣም ደስ የሚል ከለሪ የሆነ አሪፍ የሶስ አይነት ነው። ውድ ተመልካቾች ሞክሩት። ድንቻችን ደርሷል ወይም በስሏል። በጣም የሚገርም አበሳሰል ነው ተመልካቾች የበሰለው። ሶሳችን ፕሌታችን ላይ እናደርጋለን ተመልካቾች። ተመልካቾች እንደምታዩት ይሄን ይመስላል። በጣም የሚገርም የሳላድ አሰራር ነው ተመልካቾች፣ ሞክሩት። በጣም እንደምትወዱት እርግጠኛ ነኝ። ተመልካቾች አሁን እንቀምሳለን።